ባቡሬ ባይሞት በጣም ደስ ይለኛል። እንግዲህ በቤዛ ወንድም የተነሳ በጣም ትልቅ ችግር እንደደረሰበት ወይንም ድብደባ እንደደረሰበት አይታችኋል። መጨረሻም ላይ ድንጋይ ይዘው ወይንም ብዙ ነገሮች በግራ በቀኝ ሶስት ወንዶች እየተከታተሉት ነበረ። ቁም ብለውታል። ዙረህ እንዳታይ እያሉት ነበረ። እርግጠኛ ነኝ እዛ ጋር ደብድበውት ገለውት እንደሚሄዱ ነው እንግዲህ እየጠረጠርኩ ያለሁት። ባይሞት በጣም ደስ ይለኛል። ግን ይህ ነገር ይሆናል ወይንስ አይሆንም የሚለው ነገር በደንብ አብረን የምናይ ይሆናል። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የባቡሬ ጉዳይ ብዙዎቻችንን አሳስቦናል። ወደ ውጭ አትወጣ አትሄድ እያሉት ነበር። እህቱም ቅምጥልም የቤዛ ወንድም ችግር ያደርስብሃል፣ አደጋ ያደርስብሃል፣ አትውጣ እያለችው ነበር። ለምለምም ደግሞ ራስን ጠብቅ፣ ቅምጥልን እንደዚህ ካደረጋት አንተም ደግሞ ስለ ደበደብከው ወይንም ደግሞ እንግዲህ እንደ ውሻ አድርገህ አባረ ስላስወጣኸው የሆነ አደጋ ያደርስብሃል፣ ስለዚህ ለመጠንቀቅ ሞክር ብላዋለች። እንግዲህ እሱም ለመጠንቀቅ ሞክራለሁ፣ ማንም ምንም አያደርገኝም፣ አትፍሪ፣ ምንም ችግር የለውም እያላት ነበር ማለት ነው። በጭራሽ ግን ሊሰማት ፍቃደኛ አይደለም። ሰማት ፍቃደኛ አልነበረም። እሷም የቤዛ ወንድም ይህን ነገር ስላደረገ ስላወቃችሁበት የሆነ ነገር ያደርግሃል፣ ተጠንቀቅ እያሉት ነበር። እሱም ደግሞ እንግዲህ በግድየለሽነት ወደ ውጭ ወጥቶም በጨለማ ሲራመድ ወይም እንግዲህ ከጀርባ ተከትለውት ዙረህ እንዳታይ ቁም ባለህበት እያሉት ነበር ያለቀው። በዛ በያዘው ድንጋ ባቡሬን ከመቱት እርግጠኛ ነኝ አይተርፍም ብዬ ነው ማስበው። ምክንያቱም የያዙት ድንጋ ሰው የሚመታበት አይደለም። ግድግዳውን ብትመቱበት ግድግዳው ራሱ ይሞታል ማለት ይሰነጠቃል። እና ስለዚህ በጣም ከባድ ችግር ነው እንግዲህ የተፈጠረው። ይሄ ነገር ባይፈጠር በጣም ደስ ይለኛል። እዛ ጋም ለልዬም በጣም አዝናለች። እህቱም ቅምጥልም ይሄን ነገር የቤዛ ወንድም እንዳደረገው ግልጽ ነው። ሁሉም ሰው ጠርጥሯል፣ ሁሉም ሰው አውቋል ማለት ነው። ምክንያቱም ከሱ ውጭ ሌላ ሰው ጥላት የላቸውም። እዛ ጋር በሌላ ነገር ልንደሰት እያሰብን ባለንበት ሰዓት ላይ እንግዲህ እዚህ ጋር ደግሞ በባቡሬ ምክንያት ልናዝን ነው ማለት ነው። ባቡሬ በጣም መልካም ልጅ ነው። በተለይ ለለሊ ደግሞ ያለው ቦታ፣ ለእህቱም ለቅምጥል ያለውን ቦታ ታውቃላችሁና እንዴት ቅምጥልን ይነካታል፣ እንዴት በእህቴ ላይ ይሄን ነገር ያስባል ብሎ ሂዶ ተጣልቶት ነበረ። እሱም ደግሞ የማደርግህ ነገር አታውቅም ጠብቀኝ ብሎት ነበር። ባለውን መሰረት እንግዲህ ማታ በሚወጣበት በሚገባበት ቦታ ተከታትለው ደርሰውበት ይዘውታል። ባቡሬን በጣም ትልቅ እንትን ነው የያዙትና ስለዚህ ለሶስት ሊገሉት ይችላሉ። አይችላቸውም ሶስት ስለሆኑ ማለት ነው። ብቻ ነገሩ ከባድ ነው። እዛ ጋር በአዴና በዴቭ አንዴ በመሆናቸው በጣም ደስ ብሎን እያለ በእነሱ በባቡሬ ምክንያት ደግሞ እንግዲህ ትልቅ ነገር ሊፈጠር ነው። ሁሉም ቤተሰብ ተጨናንቋል። ባቡሬ የት እንደሆነ ስልክም ሲደወል አያነሳም። የት እንደሆነ ራሱ እንትን ብሏል። ሁሉም ተጨንቋል። እዛ ጋም ለሊ፣ እዚህ ጋም ደግሞ እና እናቷ አለች፣ እዚህ ጋም እህቱ ምናምን በጣም ከባድ ነው እና ያለው ነገር ትንሽ ነገሮች አወዛጋቢ ያደርጓቸዋል። ማን ይሄን ነገር ሊያደርግብህ ይችላል ብለው ሲጠይቁትም የቤዛን ወንድም ነው እሱ ራሱ የተናገረው። የቤዛን ወንድም ነው ይሄ እሱ ነው ይሄን ያደረገው ከጓደኞቹ ጋር ተባብሮ ብሎ እንግዲህ እሱም ራሱ ይሄን ነገር እንደማደርግ ነግሬህ ነበረ፣ ስለዚህ ከኔ ጋር መጋጨት ይሄ ነው ትርፉ ብሎት ነበር። እንደውም እዛው ተፍቶበት የሄደው በወደቀበት ማለት ነው። እና ባቡሬ በነገራችን ላይ ይሄን ነገር እንትን ያለው ወይ ሩጦ መደበቅ ነበረበት ወይም ሩጦ የሆነ ነገር ማድረግ ነበረበት ወይንም ራሱ የሆነ እርምጃ እንትን ማድረግ ነበረበት። ግን እሱ ሶስት ስለሆኑ ምንም ማድረግ አልቻለም ነበር ማለት ነው። እና ብቻ ከባድ ነው። ዋናው ነገር ግን ባይሞት በጣም ደስ ይለኛል። እሱ ከሞተ ለልየም እናቴቱም ቅምጥልም ሁሉም ሰው ምን ሊያደርግ እንደሚችል እንግዲህ ታውቃላችሁ ማለት ነው። ምክንያቱም ባቡሬ ለሱ በጣም ለነሱ ምን አይነት ወንድም እንዲሆን ምን አይነት ልጅ እንደሆነ ታውቃላችሁ። ለልየም ፍቅሩን ሳትገልጽለት መሞት የለበትም። አፈቅርሃለሁ ብላ እኮ ልትለው ትንሽ ነው የቀራት። ስለዚህ ያለውን ነገር ይሄን ሁሉ ነገር ይሄን ደስታ ሳይደሰት ይሄንን ነገር ሳያይ መሞት አለበት ብዬ አላስብም። ሰምታችኋል። ፍቅርም እንግዲህ አባቴ ጋር መሄድ አለብኝ ብላ እናቲቱን አስከፍታታለች። ዴቭንም ታገባ እውነት ግን አንተ አዴ ልታገባት ነው ወይ ብላ ጠይቀዋለች። እውነት ልታገባት ነው ብሎ ጥያቄ የለም። ምክንያቱም አዎ ሊያገባት ነው፣ ሊጋቡ ነው። እንግዲህ ማንም አመነም አላመነም አዴና ዴቭ ይጋባሉ ማለት ነው። እናትና አባቱንም ሰርፕራይዝ ሊያደርጋቸው ነው። በምንድን ነው ሰርፕራይዝ የሚያደርጋቸው? ባቡሬ ይሞታል ወይንስ አይሞትም?